የተከበሩ አባታችን ቆሞስ አባ አብርሃም የቅዱስ ሲኖዶስ ምክትል ጸሐፊ፣ የተከበሩ ወንድማችን መምህር ታደሰ ወርቁ፣ እንዲሁም ደግሞ በዚህች ዕለት ትልቅ መጽሐፍ የለገስክን ወንድማችን መላእከ ወንጌል ከፍተኛ መምህር በኃይሉ በቀለ ወልደ ጊዮርጊስ፣ የዚሁ ትምህርት ቤታችን መምህር የሆንከው፣ እንዲሁም ደግሞ መዘምራን፣ የእግዚአብሔር ቤተሰቦች፣ ካህናት አባቶች፣ ምዕመናን፣ ሕፃናት በጠቅላላ ለዚህ ሰዓት አምላካችን ስላደረሰን ስሙ የተመሰገነ ይሁን። እንደምን አላችሁ? እንኳን ደህና መጣችሁ። ይህንን በዓል ለመምህር መላእከ ወንጌል በኃይሉ በቀለ ብቻ ሳይሆን የቅድስት ሥላሴ ዩኒቨርሲቲ ትልቅ በዓል ነው። ምክንያቱም የዚሁ ትምህርት ቤት መምህር የሆኑት መጽሐፍ ሲያሳትሙ መጽሐፋቸው ከትምህርት ቤቱ ጋር የተያያዘ ስለሆነ፣ በተለይም ደግሞ ይህንኑ ትምህርት የኢትዮጵያን ቴዎሎጂ፣ ፓስቶራል ቴዎሎጂ፣ እንደገናም ደግሞ በዚህ በፓትሮሎጂ ላይ ሐዋርያነ አበው ነገረ ሐዋርያነ አበው ላይ ትምህርት የሚሰጥበት ስለሆነ ለዛ እገዛ የሚያደርግ የመጀመሪያውን ቅጽ አዘጋጅተዋል። ከትምህርት አንጻርም የምናያቸው ብዙ ነገሮች ስላሉ የትምህርት ቤቱ ፍሬ ነው ማለት እንችላለን እና እንኳን ለዚህ አበቃዎት፣ እንኳን ደስ ያሎት በቀን ስላሉ ተስፋ አረጋለሁ። የሚቀጥለው ነገረ አበው ወይም ዜና አበው ብቻ ሳይሆን ወደ ነገረ መለኮቱ ጋር የተያያዙ የኢትዮጵያውያንን ማንሳት የሚቻልባቸው ሁለተኛ ቅጽ ይሆናል ብዬ ተስፋ አረጋለሁ። ወደ ተነሳሁበት ነጥብ ልሂድና ጥቂት ጊዜ ከመጽሐፉ ጋር የተያያዙትን የተወሰኑ ነገሮች ላንሳ። በቅድሚያ ግን ይቅርታ ጠይቃለሁኝ መምህራችን ቆሞስ አባ እዚህም ስላሉ መምህር ታደሰም እኔ ቀደም ያልኩት ከዚህ ወጥቼ ክላስ አለችኝ እዛ መሮጥ ስላለብኝ ነው እና ቀደም ያለውን ክላስ አጥፌያለሁ። እዚሁ አንዱ አጠገባችሁ ነው ያሉትኝ። የሚቀጥለው ሰዓት ለመጠቀም ብዬ ነው የማነሳው። የነገረ አበው ዘኢትዮጵያ መጽሐፍ ዳሰሳ። የመጽሐፉ ርዕስ ነገረ አበው ኢትዮጵያውያን ነው የሚለው። ኢትዮጵያዊ ነገረ አበው ወይም ዜና አበው፣ ሐዋርያነ አበው ብለን ማየት የምንችልባቸው ነገሮች ይሆናሉ። ከዛ በፊት ግን የጽሁፍን ኃይል ማየት ነው የፈለኩትኝ። ወይም ደግሞ ምሁራኑ እንደሚያነሱት the power of writing፣ የጽሁፍ ኃይል። ጽሁፍ ራሱ ኃይል ያለውና ኃይሉም በአካባቢ በዘመናት የተራራቀውን የሰውን ልጅ የማገናኘት አቅም ያለው ጥልቅ የሆነ ድህነትን የሚመረምር የቃል ቅብብሎሽ ወይም ደግሞ የቃል ቅብብሎሹ በጽሁፍ ወይም በመጽሐፍ የተደረሰውን ሽግግር እንዴት ለሰው ልጆች አእምሮ አወቃቀር እንደቀረጸውና ዓለም አቀፋዊ ስልጣኔዎችን እንደገና እንዳንጸባረቀ ማየት የሚያዳግት አይሆንም። ጽሁፍ የንግግሮች ሂደቶችን ለመመዝገቢያነት የሚያገለግል መሳሪያ ብቻ ሳይሆን ውስብስብ የሆኑ አመክንዮ፣ በሩቅ ያለ ግንዛቤ፣ ትምህርትንና ሳይንሳዊ ግኝቶችን ለትውልድ የማስተላለፍ ታላቅ ኃይል አለው። ይኸውም አእምሯዊ ቴክኖሎጂ ወይም ኮግኒቲቭ ቴክኖሎጂ መሆን የሚችልበት መሆኑ የማያከራክር ይሆናል። ከጥንታዊው ከኮኒፎርስ ወይም ደግሞ በጥንታዊ ጽሁፎች አጻጻፍ ጀምሮ እስከ ዛሬው የዘመናዊው የዲጂታል ኮድ ያለው ልዩ ልዩ የጽህፈት ስልቶች ታሪክ ውስጥ ታሪክን በመመርመር የጽሁፍ ቃል እንዴት ለነጻነትና የሀሳብ መግለጫ ዋና መሳሪያ እንደሆነ ማየት ይቻላል። ይኸውም ሀሳቦች አመንጭ ያላቸው ከአመንጮቻቸውም በላይ ረጅም ዕድሜ የሚኖራቸውና ቀለማቸው ከደረቀ ከረጅም ጊዜ በኋላ ዓለምን እንዲያነጹ እንዲጠብቁ የሚያድረግ ኃይልም አላቸው። ስለዚህም ነው ካርልስ ጋሰን የተባለው የታሪክ ጸሐፊ ሲናገር ጽሁፍ ምናልባትም ከሰው ልጆች ታላላቅ ግንኙነቶች ሁሉ የላቀ ነው።
በጽሑፍ እርስ በርሳቸው የማይተዋወቁ ሰዎችና የሩቅ ዘመን ሰዎች በአንድ ይተሳሰራሉ። መጻሕፍት የጊዜን ሰንሰለት ይሰራሉ ይለናል። ሌላው አስገራሚው እይታ አውግስቲን ከ4 እስከ 5ኛው ክፍለ ዘመን የነበረው ታላቅ አባት ሲናገር የሚነሳውም ሲሆን እርሱም ጽሑፉን እንዴት የሰው ልጅ መገኛ የሆነው ወይም የሰው ልጅ የሚገኝበትን ተአምራዊ ሂደት እንደሆነና ለሰው ልጆች አካላዊ ውስንነት በሚገጥማቸው ጊዜ መድኃኒት እንዴት እንደሚሆናቸው ያስረዳናል። አውግስቲን ሲናገር ጽሑፍ በሩቅ ያሉ ሰዎችን የምንነጋገርበት ልዩ መሳሪያ ነው፣ ለማስታወሻም የሚያገለግል መድኃኒት ነው ይለና ይኸውም በነፍስ ወይም በነፋሳት የሚበተነውን የጠፋውን ነገር ለወደፊት ጠብቆ ያቆያል ይላል። በዚህ አውድ ውስጥ አውግስቲን የጽሑፍን ተሻጋሪነት ወይም ትራንሴንድ የማድረግ ኃይል ያለው በማለት አጉልቶ ሲገልጸው እንሰማለን። የጽሑፉ ቃልም በሁለት ታላላቅ የሰው ልጅ እንቅፋቶች ተብለው የሚገለጹት ማለትም በርቀት በጊዜ ላይ የተዘረጋውን ልዩ ድልድይ ሆኖ ሌላውን ዓለም እንድናስብ የማድረግ ኃይል አለው። አውግስቲን ሲናገር ጽሑፍ ርቀትን ማሸነፍ የሚችል ኃይል አለው ይለናል። በዚሁም ላይ ይኸው የቤተ ክርስቲያን አባት ከሚያነሳው ነጥቦች አንዱ በወቅቱ እሱ የነበረበት ዘመን በጣም ዘገምተኝነት ያለበት በጣም አስቸጋሪ ዘመን የነበረበት ከመሆኑ የተነሳ ጽሑፍ የሰው ልጅ አእምሮን አካሉን በሌለበት ቦታ እንዲገኝ የማድረግም ኃይል እንዳለው ያስረዳናል። በደብዳቤዎችና በመጻሕፍት አማካኝነት ከአንዱ አህጉር ያለው መምህር ወደ ሌላ አህጉር ላለው ተማሪ በቀጥታ የመነጋገርን ኃይል ያገኝበታል። ሌላው አውግስቲን ሲናገር ጽሑፍ ነገሮችን ለማስተዋል መድኃኒት ይሆነናል ይላል። አውግስቲን የሰው ልጆች አእምሮ እንደ ሰፊ አዳራሽ አድርጎ ይገልጽና ነገር ግን የሰው ልጅ የመርሳት ድካምም ይስማማዋል። ስለዚህ ጽሑፍ መድኃኒት ይሆነዋል ብሎ ይጠራል። የመርሳት በሽታም ስለሚኖረን ከምንሰራሳበት መንፈስ እንድንወጣ ጽሑፍ መድኃኒት ይሆነናል። ይህም መለኮታዊ እውነትና የሰው ልጆች ተሞክሮ የሚያልፍበት ዓመታት እንደ ነፋስ የተበተነ እንዳይሆን በነፋስ እንደተበተነ ነገር እንዳይሆን ያስረዳናል ማለት ነው። በመጨረሻም ጽሑፍ በራሱ የነፍስ ድምጸት ነው ብሎ ነው የሚያስቀምጠው። ለአበው ጽሑፍ የድምፅ መዝገብ ብቻ አልነበረም፣ የነፍስ መገለጫ እንጂ። ጽሑፍ ውስጣዊ ቃልን የመዳሰስ የሚይዝና ትውልድን ከትውልድ ጋር ሊያስተሳስር የሚችል ቅርጽ ያለው ነው። ይህ አስተሳሰብ ከኢትዮጵያውያን አበው የአንድምታ ትርጓሜና የግል ድርሰት ትውፊት ጋር ፍጹም የሚጣጣም ሆኖ እናገኘዋለን። እነሱም የቀደመውን የቅድስና ጥበብ ለወደፊቱ ትውልድ መድኃኒት ሆኖ የሚቆየውን ጽፈውልናል። በትምህርት ወይም በአካዳሚክ ጽሑፍ የነገረ መለኮት ከሐዋርያን አበው ወይም ፓትሮሎጂ አንጻር በርካታ ስነ ጽሑፋዊ ወይም ጽንሰ ሀሳባት አጠቃሉ የሚይዝ ሲሆን ከነዚህም ውስጥ አንደኛ በቅዱሳት መጻሕፍት መነሻነት ሐዋርያዊ እውነትን የመጠበቅ ዘዴን የሚከተል ይኸውም የቤተ ክርስቲያን አባቶች ትምህርት በማስገንዘብ እምነትን በተገቢው መልኩ በማብራራት ለእምነቱ ጠበቃ መሆን ሁልጊዜ ግልጽ ሆኖ ሰፍቶ እንዲታይ ይረዳናል። ሁለተኛ ለመንፈሳዊ ሕይወት መሳሪያ መሆን የሊቃውንቱ ሀሳብ በየፈርጁ የሚገለጽና ለቤተ ክርስቲያን ስርዓተ አምልኮ፣ ለትምህርት፣ ለስብከት፣ ለማህበረሰብ አገልግሎት ጥሩ መሰረት ያለው ነገረ መለኮታዊ ነጸብራቅን የሚሰጥ ኃይልም እንዳለው በዚህ እንረዳለን። ስለዚህ ግልጽ የሆነ ጽሑፍ ትምህርታዊ ወይም እውቀታዊ ብቻ ሳይሆን መንፈሳዊ ኃላፊነትን የሚወጣ መሆን ይጠበቅበታል። በዚህ ረገድ ነገረ አበው ዘኢትዮጵያ የተሰኘው የላይከ ወንጌል ከፍተኛ መምህር በኃይሉ በቀለ መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ መለኮት ታሪክን በጥልቀት የሚመረምር የአበውን አስተዋጽኦ ከጥንት ጀምሮ መሰረትን ከጥንት ጀምሮ ከዘመናዊው አሁን ባለንበት ዘመን በተከታታይ የሚቀርበውን ታላቅ ትምህርታዊና መንፈሳዊ ተግባራትን የሚያካትት ሆኖ ይገኛል። መጽሐፉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት
በዓለም አቀፍ የክርስትና ትውፊት ውስጥ ያለውን ቦታ እንዴት መግለጽ እንደሚቻል መንገዱን ያሳየናል። እንዲሁም ይህ ትስስር ወይም ይህ ትምህርት በታሪክ ብቻ ሳይገደብ ሕያው መንገድ እስከ ዛሬ ድረስ እንዴት እንደሚቀጥል ያብራራል። መጽሐፉን ከሐዋርያነ አበው ወይም ደግሞ ከፓትሪስቲክ እይታ አንጻር ሲታይ የቤተ ክርስቲያን ሰንሰለታዊ ትውፊት ማለትም ከሐዋርያት ወደ ቀደምት ሐዋርያነ አበው ከአበው ወደ አዲሱ ትውልድ እንዴት በእምነት አደራ እንደሚተላለፍ እንዴትም በሀገራችን ኢትዮጵያ ተጠብቆ እንደቆየ በግልጽ መጽሔት ወይም መስታወት በመሆን ያሳየናል። ይህ አደራ ተለዋዋጭ አስተሳሰብን ሳይሆን በእምነት ወይም በስነ ምግባር በስርዓትና በመንፈሳዊ ሕይወት የተጠበቀ ከመሆኑም የተነሳ ከመጽሐፉ የምንረዳቸው ጥልቅ ነገሮችን እናያለን። ከዚህ በተጨማሪ መጽሐፉ አንድ ሰው የቤተ ክርስቲያን አባት ተብሎ ለመጠራት የሚያስፈልጉት መመዘኛዎችን ማለትም የትምህርት ቀጥተኝነት፣ የሕይወት ቅድስና፣ የቤተ ክርስቲያን ትምህርት እውቅና፣ የታሪክ ቅድሚያነት ከዓለም አቀፍ ነገረ አበው ትምህርት ወይም ፓትሪስቲክ መስፈርት ጋር በማገናዘብ ሊተነትን የሚችል እንደሆነ ይታመናል። ይህ በሀገራችን በኢትዮጵያ ውስጥ የታየው የነገረ መለኮት ትምህርታዊ ይዘት ከዓለም አቀፍ የክርስትና ትውፊት ተለይቶ እንዳልቆመ ያሳየናል። መጽሐፉ በተለይ የሀገራችን የሐዋርያን አበውንና የገዳማውያን እንዲሁም የሊቃውንትና አስተዋጽኦን በጥልቅ ይዳስስልናል። የኢትዮጵያውያን ነገረ መለኮት ትምህርትንና ስርዓትን ከሀገር ውጭ ባሉ አባቶች ትምህርት ብቻ የተመሰረተ ሳይሆን በቅዱስ ያሬድ ነገረ መለኮት ትምህርት በዜማ ውስጥ በአባይ ኢየሱስ ሞዓ በገዳማዊ ሕይወትና በትምህርት መካከል ያለውን ውህደት መሰናሰል የሚያሳዩ በአቡነ ተክለ ሃይማኖት በገዳማዊ ሕይወትና በስብከት በአባ ጊዮርጊስ ዘጋስጫ ድርሰት እንዲሁም በሌሎች ገዳማውያን አባቶች ተቀዳሚ ተግባራት የበለጸገ መሆኑን ያሳየናል። ስለዚህ አባቶቻችን የትምህርትና የገዳማውያን ውህደትን በተግባር ያዩ ሲሆኑ እውነተኛ መምህርነት ከቅድስና የማይለይ መሆኑን ያስረዳናል። አባ ሰላማ መተርጉም ላይም የተሰጠው ትንታኔ የተለየ ክብር ያለው ነው። አባ ሰላማ መተርጉም የዓለም አቀፍ